መስቀል ከንሰግድ ሊቅነ ወለትንሣኤከ ቅድስት ንሴብሕ ኩልነ ይዜ መራቆትን ወደቁ በታላቅ ሐዘን ስብሐት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንበለ ደዌ ወሕማም እንበለ ጻማ ወድካም አመ ከመ ዮም ያብጽሐነ ያብጽሕክሙ ብርሃነ ትንሣኤው ፍስሐ ወሰላም። አለ ደዌ አለ ሕማም አለ ድካም በሰላም በሰናይ ለብርሃነ ትንሣኤው አምላካችን ቅዱስ እግዚአብሔር በሰላም ያድርሰን። ሰባቱ የመስቀሉ ቃላት እንዴት ናቸው ቢሉ አምላኬ አምላኬ ንጽረኒ ወለምን ታደገኒ አባ ስረይሎሙ እስመ በዘየአምሩ ይገብሩ ነዋ ወልድኪ ወነያምከ ኤሎሄ 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 ላማ ሰበክታኒ ወአንተ ትቀድም ለአዳም በውያ ውስተ ገነት አባ አማሐጽን ነፍሴ ውስተ እዴከ ወይቤ ተፈጸመ ኩሉ ብሎ ሰባቱን ታምራት ተናግሯል። አንደኛው ምንድነው ቢሉ አምላኬ አምላኬ ንጽረኒ ለምን ታደገኒ አምላኬ አምላኬ ለምን ተውከኝ ነው። ሀተታው እንዴት ነው ቢሉ አቤቱ ምእመናንን ከፍቶታት እኩያት ከኃጣውእ እርኩሳት ጠብቀህልኝ በአይነ ምሕረት ይልኝ ሲል ነው። ወለምን ታደገኒ ማለቱ ወለምን ታደገ ቢል ሲል ነው። አቤቱ ምእመናን በበደሉት በደል እኔ ከካስኳቸው በኋላ ምነው ለምን ችላ ትልብኛለህ? አውጣልኝ እንጂ ምነው በገሃነመ እሳት አወረድክብኝ ብሎ ጌታ ስጋ መልበሱን ስለኛ ነውና በእኛ ተገብቶ ሲጸልይልኝ ነው። ሁለተኛው አባ ስረይሎሙ በዘኢየአምሩ ይገብሩ ማለቱ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ማለቱ መላእክተ ብርሃን በጊዜ ቀትር ፈጣሪያችንን እናመሰግናለን ብለው ቢመጡ አካሉ ደም ለብሶ ራቁቱን ቁሞ አክሊለ ሦክ ተሸክሞ በመስቀል ላይ ተሰቅሎ ቢያገኙች ደንግጠው እንደ ቅጠል ረገፉ፣ እንደ ሻሽ ተነጸፉ። ቅዱስ ሚካኤል ግን ቁሞ ያደንቅ ጀመር። ቅዱስ ገብርኤልም እሊህ ክፉዎች ሰዎች ፈጣሪዬን ሰቀሉት ብሎ ሊያጠፋቸው ሰይፉን መዘዘ። ሚካኤል አርመመ ወገብርኤል ተደመ አመሰቀልዎ አይሁድ ለእግዚእነ እንዲል ጌታም ፈጣሪያቸው እንደሆን ባያውቁ ነውና ተው ተቆጣ ታገስ ሰይፍን መልስ ቢለው ያንተ ምሕረት ቸርነት ሁልጊዜ ነው ብሎ ሰይፉን ወርውሮ በቁጣ ቃል ቢጥለው የቤተ መቅደሱን መጋረጃ ከሁለት እየከፈለ ወርዶ ምድርን እየከፈለ ገባ። ያን ጊዜም የገባ ሰይፍ እስከ ዛሬ ድረስ ሲወርድ ይኖራል። ወመጻ መልአከ ኅሩይ እማእከሎሙ ለመላእክት እንዘይሕዝ በእዴሁ ሰይፎ ክሱተ ከመ ያጥፍኦሙ ለአላውያን እግዚኡ ፍጡነ ወሶበ ከለአቶ ምሕረቱ ለአብ ወለሂሩቱ ለወልድ ወለትዕግሥቱ ለመንፈስ ቅዱስ ዘበጦ ለመንጦላዕተ ምኵራብ ወረስዮ ክልኤተ ክፍለ እምላእለ እስከ ታሕቱ እንዲል። ሶስተኛው እንዴት ነው ቢሉ ነዋ ወልድኪ ወነያ እመከ እነኋት እናት እነሆ ልጅሽ ብሎ እመቤታችንን ለቅዱስ ዮሐንስን ለእመቤታችን የሰጠበት ነው። እንዴት ነው ቢሉ ጌታችን የተሰቀለ ዕለት እመቤታችን በከተማው ውላ ነበር። የከተማው ወሬ እኩሉ ሰቀሉት እኩሉ አልሰቀሉትም እያሏት ስትጨነቅ ዋለች። ዛሬ የታመመ ሰው ዘመዴን ጥሩልኝ እንዲል ሁሉ ጌታም ዮሐንስ ወልደ ነጎድጓድን ጠርቶ ሂድና እናቴን ጥራልኝ መከራዬን ተየው አለው። ዮሐንስም እመቤቴ ሆይ ልጅሽ ተሰቀለ ቢላት ደንግጣ ስትወጣ ደናግል ተከተሏት። አይሁድም ከኛ ሴራ የተለየ ቤቱ ይተኩስ ከብቱ ይወረስ ብለው ሴራ
አድማ አድርገው ሕዝቡን ሰብስበው ውለው ነበር። ጌታ የተሰቀለበት ከሕዝቡ ብዛት የተነሳ ቢያወርዱት ልጄ የተሰቀለበት የት ነው ብለው በምዕራብ በኩል ተሰቅሏል አላት። እግዝእትነ ማርያም ጌታችንን ራቁቱን ቆሞ አካሉ ደም ለብሶ አክሊለ ሦክ የሾህ አክሊል ተሸክሞ በመስቀል ተሰቅሎ ብታየው ምን ነው ቀድሞ ቅዱስ ገብርኤል አምላክን ትጸንሻለሽ ትወልጃለሽ ብሎ ያበሰረኝ ብስራት ሞት ሆኖ በገደለኝ ነበር እያለች አንድ ጊዜ ከእሾህ አንድ ጊዜ ከድንጋይ ላይ እየወደቀች እስከ እግረ መስቀል ደረሰች። ጌታም የእናቱን ጽኑ ሐዘኗን አይቶ አለቀሰ። አይሁድም ቀድሞ በዚች በሰው ልጅ ምክንያት ሄሮድስ 14,000 ሕፃናት ፈጅቶብን ነበር፣ የልጆቻችንን ደም ተመለሰልን እያሉ ተሳለቁባት። እምኩሉ በለቅሶም በገበያም ብንወጣ እንዲህ ያለች መልከ መልካም ሰው አይተንም አናውቅ እያሉ በመልኳ ማማር በአካሏ ደምግባት አደነቁ። እኩሉ የሐዘኗን ጽናት የንባዋን ብዛት አይተው አለቀሱ። ጌታም እናቴ ሆይ ብታለቅሺ አይታክትሽምን? ስንዴ ካልተዘራ አትረባም። እኔም ካልሞቱላቸው 5500 ዘመን በሲኦል ተግዘው በዲያብሎስ እጅ ተይዘው የሚኖሩ ነፍሳት ከገሃነመ እሳት አይወጡም። ዛሬ መከራው እንደበዛብሽ ነገ ዘመዶችሽ ብርሃን ለብሶ ሲወጡ ደስታው ይበዛልሻልና ተይ አታልቅሺ አላት። ምንም እንዲህ ቢላት ከለቅሶ አልታገስም ብላ እምቢ ብትል ዛሬ የታመመ ሰው ልጄን ሚስቴን አደራ ብሎ እንዲሞት ጌታም ዮሐንስን ጠርቶ ለእናቴ ልጅሽ ሁናት እርዳት አለው። እናቱንም ለዮሐንስ እናት ሁኚ እዘኝለት ብሎ አደራ አቀበላቸው። ይኸውም ዮሐንስ የተቀበለው ዛሬ ሰአሊ ለነ ቅድስት ስላላት ሁሉ ተደርጓል እንጂ ብቻ በዮሐንስ አልቀረም። ወሶበ ርእየቶሙ እግዚእ ኢየሱስ ለሙ ወለዝ ረዱ ዘያፈቅር ይቀውም ይቤላ ለሙ ነዋ ወልድኪ ወይቤሎ ለውእቱ ነያ ረድ ነያምከ። ዮሐንስም እመቤታችንን እግዝእትነ ማርያምን ከቤቱ ወስዶ 15 ዓመት አኖራት። ወይኢቲ ሰዓት ነሳ ውእቱ ረድ ወአተዋ ቤቶ እንዲል። አራተኛው እንዴት ነው ቢሉ ኤሎሄ 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 ላማ ሰበክታኒ ማለት ነው። ትርጓሜው እንዴት ነው ቢሉ አምላኬ አምላኬ ለምን ተውከኝ እንዳለው ያለ ነው። አይሁድ ግን ኤልማስ ሲል ቢሰሙት ኤልያስ ያለ መስሏቸው ኤልያስን ከገነት ጠራው። ኤልያስ መጥቶ ሳያድነው ቶሎ የሚገድለው ነገር ምን እናጠጣው ብሎ መክረው የዝሆን ሐሞት ያጠጡ ስለዚህ ነው። ወአንተ ትቀደም ለዚህ ነው ወአንተ ተቀደም ለአዳም በዋ ውስተ ገነት ማለቱ ጌታችን ተሰቀለ ዕለት 2 ቀማኞች በጌታችን ቀኝና ግራ ተሰቅለው ነበር። በቀኝ የተሰቀለው 7 ተአምራት ሲሰሩ አይቶ አምላክነቱን ተረድቶ ተዘከረን እግዚኦ በውስተ መንግሥትከ ተዘከረን እግዚኦ አመ ዳግም ምጻትከ እያለ ሲጸልይ በግራ የተሰቀለው ቢሰማው ለራሱ አያውቅ ነዳይ ቅቤ ለመነ አወይ እንዲል ለራሱ ተሰቅሎ ይጨነቃል። እኛን ያድነን ብለ ትለምነዋለ አለው። የማያምን እኛስ መስቀላችን ነፍስ ገድለን ኃጢአት ሰርተናል፣ ፍዳችን ነው ይገባናል። አንድም ኃጢአት የሌለበት የባህሪ አምላክ ንጹሕ ሲሆን ለቤዛ ዓለም ብሎ ቢሰቀል ፈጣሪህን ለምን ትሰድዋለ? አትፈራው ምን አለው? ይትፍርሁ ለእግዚአብሔር አምላክከ። ጌታም ራሱን ወደ የማን ዘንበል አድርጎ ምድረ ግብጽ ስወርድ የነገርሁህን ሁሉ ደረሰ። ከሞት በቀር ሌላ ነገር የቀረኝ የለም። ሂድ ገነት ግባ ብሎ ደመ ማኅተሙን ሰጥቶት ሰደደው። አምስተኛው
በዊአ ውስተ ገነት ወአንተ ትቀድም ለአዳም ያለው እንዲህ ነው። የገነት ጠባቂዋ ሱራፊ መልአክ ደመ ማኅተሙን ፈርቶ እየሸሻ አንተ ማነ የት ትገባለህ ቢለው ወንድሜ አልሰማህምን? አምላክ እንጂ ወርዶ ተወልዶ ዓለምን ሁሉ አዳነው አለው። አንተስ ማነ? አዳምነ? አብርሃምነ? ይስሐቅነ? ያዕቆብነ? እያለ ደጋጎቹን እየጠራ ቢጠይቀው ሁሉንም አይደለሁም፣ እጄን በሰው ደም ነክሬ የምኖር ወንበዴ ነበርኩ አለው። ለእንደዚህ ያለ ክብር ያበቃ ምንድን ነው ቢለው ሰባቱን ታምራት ሲሰሩ አይቼ አምላክነቱን ተረድቼ ብለምነው ለእንደዚህ ያለ ክብር ጸጋ በቃኝ ብሎ 5500 ዘመን ተዘግታ የነበረችውን ገነት በጌታችን ደመ ማኅተም ከብቶ ከአዳም ተቀድሞ ገነት ገባ። ወአንተ ትቀድሞ ለአዳም በዊአ ውስተ ገነት ያሰኘው ቃል ይህ ነው። 5ኛው 6ኛው አባ አማሐጽን ነፍሴ ውስተ እዴከ ማለቱ በዘመነ ኦሪት የነበሩት ሰዎች ነፍስ ከስጋቸው እየተለየች ሲኦል ትወርድ ነበር። አሚሃ ይትፌነዋ ለነፍሳት ውስተ እሳት ገሃነም እንዲል ቄርሎስ። ጌታ ከተሰቀለ በኋላ ግን ገነት ይገቡ ጀመር። እምከመ ተለአልኩም ምድር እስብ ኩሎ አቤ ወይቤ ተፈጸመ። ለዛ ነው። ሰባተኛው እንዴት ነው ቢሉ ወይቤ ተፈጸመ ኩሉ፣ ሁሉም ነገር ተፈጸመ ማለት ነው። በመጽሐፍ የተጻፈው በነቢያት የተነገረው ሁሉ ደረሰ ሲል ነው። ጌታችን እሊን ሰባቱን በመስቀል ላይ ሆኖ ተናግሮ ራሱን ወደ ቀኝ ዘነበል አድርጎ ነፍሱን ከስጋው በገዛ ስልጣኑ ለየ። እነዚህ ናቸው ሰባቱ አጽራ መስቀል። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ? ማቴዎስ ምዕራፍ 27 ከቁጥር 46። አባቶይ የሚያደርጉትን አያውቁም ይቅር በላቸው። ሉቃስ 23:34። ዛሬ በገነት ከእኔ ጋር እንድትኖር በእውነት እነግርሃለሁ። ሉቃስ 23:43። እነሆ ልጅሽ እነኋት እናት። ዮሐንስ 19:26-27። 5ኛ ተጠማው ዮሐንስ 19:28። አባቶይ ነፍሴን በእጅ አደራ እሰጥሃለሁ። ሉቃስ 23:46። 7ኛ የተጻፈ ሁሉ ደረሰ ተፈጸመ ዮሐንስ ምዕራፍ 19 ከቁጥር 30 ናቸው። እነዚህን ቃላት በመስቀል ላይ ሆኖ አምላካችን ቅዱስ እግዚአብሔር የተናገራቸው ቃላት ናቸው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።